Boom boom shakalaka laka boom shaka. Boom boom shakalaka laka. ታጌው ከባለቤቱ ጋር ግብረ ስጋ ግንኙነት ሲያደርግ ሁልጊዜ ዋይ ማም ይጮሃል ጉራጌው። ከዛ ትግሬው አቺ ምን አባቱ ጉራጌው ይጮሃል ሁልጊዜ እና ትግሬው አቺ ነንስ ማታስጮህኝ ይላል። እኔም ነው አውጡ ጠይቂና ንገሪኝ ይላታል። ጠዋት ትሄድና ትጠይቅና ትነግራች መሳሳ ሲመጣ ጠይቅ ይችላታል። አዎ እና ምትጠብቂያለሽ ዝጋ በሩን ተኛልና ተጀመረ። ልክ እንደ ተጀመረ እያለ ስሜቱ ሲመጣ ጣቷን ተወስድና በቂጡ ስታረግበት ዋይ ይልና ይነሳል። ዋው ባጋቢው ቂጥ ነው በዳር ያለ አዎ ከዛ ማታ ይመሻል። ማታ ይመሽና ያ አታረገው አው ለማጣቱ ማታ ይመሽና ምን ያደርጋል መሰለህ? ያ ጉራጌው አልሰማም። አሁንም ዋይ ሲል አንተ ሁለተኛ እንዳጮህ ራስህ ተበደለ አትግሬው ጂል እኮ ነው ያጋኞች እነዚህ አሁን የዋሶች ሞጣዬ ሰላም ብለናል። ሰላም እኛ አለን። ይኸውና አንተ እንዴት ነህ? በእናትህ እግዚአብሔር ይመስገን፣ አላህ ይመስገን። ሞጣዬ አንድ ጥያቄ ልጠይቅ ነበር። ቀጥል። ጠቅላይ ሚኒስትር የመሆን እቅድ አለ ካሉ ይሄ እውነት ነው? አሁን ጠቅላይ ሚኒስትር የመሆን እቅድ ነበር እና እንዴት አረከው? እኔ ተውኩት፣ ትቼዋለሁ። ተውኩት? ለምን? ይሄን ጉንዳን ህዝብ እንዴት አድርጌ እመራዋለሁ? አንተም እኮ ያው ነህ። አንተ ለማይ ልጅ ወይ ጉድ! ለማይቸግረኝ ነክቼ ልወቀጥ ቡትቷ እንዴ! በቃ ተውኩት አይደል እንዴ? በዚህ ከቀጠልክም በቅርቡ ነው የምታብደው። ምን አባትክ ነው በቅርብ የማብደው? ዘልዛላ አሬ ትልቅ ሰው በትንሽ ሞዴል እንዴ! አስጨነቀኝ እኮ። አንተ ደንቆሮ ነህ እያልኩ እረፍ እያልኩ ነው። እኔ እንዳንተ መሳደብ አልችልም። ጥርስህን ነው የምሰብርልህ። ማንም እኔ የምፈራ ሰው አይደለም። ሰላም ጤና ይስጥልኝ። ማለበት ሞጣዬ በጣም ነው የምወደው። ሴት ነሽ? እንኳን ደህና መጣሽ። ሰላም ብያለሁ። ሰላም እንዴት ነህ? ሻሎም። ከየት ነው? ከኢትዮጵያ። ከኢትዮጵያ? ኢትዮጵያ ነው ኢትዮጵያ? ኢትዮጵያ። በጣም ጥሩ። ጦቢያ የሚሉ ሰዎች ስላሉ ነው። እንኳን ደህና መጣሽ። ምን ልታዘዝ? እንኳን ደህና ቆየክ ሞጣዬ። እንዴት ነህ? ይመችሽ። ከሚለውን ብለሽ አስተካክል። ትክክለኛው ቋንቋ እንደምን ነህ ነው የሚባል። ይሄ አራዳ ቋንቋ ምናምን የሚባል አይመቸኝም። እንደምን ነህ ሳይሆን እንደምን ነህ፣ ሰላም ነህ፣ እንዴት ነህ ነው የሚባለው። እንደምን ነህ ማለት ይሄ ዝም ብሎ ኒኩሌር የፈጠሩ የሚመስላቸው ከተማ ልጆች የሚያበላሹት የአማርኛችንን ቋንቋ አይባል ነው። እንኳን ደህና መጣሽ። ምን ልታዘዝ? የኔም ቤት አንድ ደቂቃ አለሽ። ውድድ ነው ማረግክሽ። እግዚአብሔር ይስጥልኝ። ምን ያክል ነው የምትወጂኝ? ወይኔ ምን ብዬልኛል? ቃላት የለሽም። አዎ ኢንስፓየር ትሆኛለሽ። ምንን ወደድሽው? ሞጣ ቀራኒዮ ከንፈሬክ ያምራል። አይንክ ከንፈርሽ እንደ ሰማይ እንደ ህዋት 4 ኪሎ እንደ ሰማይ ራቀሽ ያለ ሞጣ ቀራኒዮ ከንፈር። የስንት እድሜሽ ስንት ነው? እድሜ 21 21። አንቺማ ትምህርት ቤት መሄድ አለብሽ። አንቺንማ በ5 ዓመት ጀምራ አደረስሽ። በ15 ወጣ ብንኖር እንደማን ነው? እንደ አዶናይ በ12 ዓመት ቢጀምር እኮ አንቺን አደረሻሻለሁ ማለት ልጅ ትሆኛለሽ። አንተ ጋር ማራቅ ትምህርት ቤት ከንፈር አሁን የ1 ዓመት ሰው ከንፈር እንዴት ያያል? ኧረ ተው። ትምህርት ቤት ትሄጃለሽ? እኔ ትምህርት ቤቴን ከንፈሬ ሁሌ እዚህ ቁጭ ብዬ ማለት ነው። ኦኬ። የኦሮሞ ልጅ ነሽ? አይደለም አማራ ነኝ። ውሸት ነው። እቺ ቋንቋማ አማራ ትመስል። ምንድን ጎጃሜ ነኝ በዚህ ላይ ውሸት እንዴ? ምንድን ነው ምናምን ጎጃሜ ነኝ የሚል ጎጃሜ አለ። እስኪ በቪዲዮ ግቢ እስኪ። ወይኔ በእናትህ አሁን መብራቱን ምናምን ደመቅ ሞቅ አድርገሽ ግቢና ሰላም በያቸው። እንዴ ሰላም። ራቅ በይ። እንትና ውስጥ አትግቢ። ራቅ በይ። ወደ ካሜራ አትግቢ። ራቅ
አቶ መለስ ዜናዊን ይመስላሉ የተባሉት ሰውዬ መነጋገሪያ ሆነ። ሬሳ ሳጥኑ ባዶ ነው የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊን ይመስላል። ሰሞኑን እንግዲህ በሶሻል ሚዲያ ላይ እጅግ መነጋገሪያ ሆኗል። ይህ ምስል በብዙዎች ዘንድ እየተቀባበለ ነው የሚገኘው። እንደምታዩት መልኩ፣ መነጽሩ፣ ጺሙ ምናልባት ረገም ጀለቢያ ቢነሳ ቁርጥ መላጣ ይሆናል ብዬ ተስፋ አድርጋለሁ። ለማንኛውም ይህንን ምስል እንዴት አገኛችሁት? ሬሳ ሳጥኑ ባዶ ነው የተቀበረው የሚባለውስ ነገር እውነት ነው እንዴ? ምን ይመስላችኋል? የመረጃ ለሌሎች ሼር አድርጉ። አዲስ የሆናችሁ ፎሎ ማድረጋችሁ እንዳትረሱ። መልካም ቀን። እነ ሀብታሙ አያሌው ስለዚህ ፎቶ የሰጡትን ጥልቅ ትንታኔ ላስደምጣል። ሌላው እዚህ ጋር ተመልከቱ። አብይ አህመድ እዚህ ጋር ከባጋል አባዱላን አምጥቶታል። ከዛ ጻድቃን ጌታቸው ረዳ አብይ አህመድ ከትግራይ ሁለት ከኦሮሚያ ሁለት አድርገው ነው አውሬ ከኦልድ ጋርዶቹ ጌታቸው ማን ነው አባዱላና ጻድቃን ሆኑ። ከነዚህ ከትንሽ መለስ ከሚሉት ከጁኒየሮቹ ደግሞ አብይ አህመድና ጌታቸው ረዳ። አሁን እዚህ ጋር ማንን ይኸውልህ ተመስገን ጥሩነህ የለም። እንደውም ተመስገን ጥሩነህ የሚባል በጣም አሳፋሪ ሰው እንተውና አሁን አብይ አህመድ እዚህ ጋር ቆሟል። በእነዚህ ውስጥ ለማ መገርሳ የለም፣ ገዱ አንዳርጋቸው የለም፣ ደመቀ መኮንን የለም፣ ዶክተር አምባቸው የለም፣ ጀነራል ሳረ የለም። ጀነራል ሳረ ጋር አብይ አህመድ በመጀመሪያው ዙር ላይ ለእንደዚህ ለጫወታ ያሰባሰባቸው በዙሪያ ያሰባሰባቸው በሙሉ ግማሹን እስር ቤት ግማሹን ገድሎ ጨርሶ ኪካውት ያደረጋቸው የሸኛቸውን ደግሞ መካከል ተላላኪውን አምጥቶ በተለይ ጻድቃን በኢትዮ ኤርትራ ጦርነት ጋር በተያያዘ ከመለስ ጋር ቁርፊያ ውስጥ የገባ መንደር የሚጫወት ስለነበረ ጻድቃን መለስ የሚያደርገውን ነገር ስላየ በቁንጥጫ ጆሮውን በጥሶ ያባረረው ሰው ነው። እዚህ ልክ አይደለም። ትንሽ ጠመም ያለችው ለዛ ናት። ይቆነጥጠው ነበር አባዱላ አይሪክ የምር አባዱላ ለምንድን ነው አይተው ከሆነ ድቡልቡል ነበረ ፊቱ። ያው አሁንም ተመልሷል። በፊት ቁልቁል ታጥቶ ነበር የሆነ ጊዜ ከሱ እና ስብሰባ ሲቀመጡ ልክ አንድ አለ ግርማ ብሮ መለስ ግርማ ብሮ መለስ አምራትና ወይኔ ያዙበት እና አንድ ቦታ ላይ የአቶ ጌታቸው ረዳና የአብይ አህመድ መንገድ የኢትዮጵያ የመዳኛ መንገድ ነው ይለናል። አድምጠን ነው እንመለስ። የዶክተር አብይ መንገድና የአቶ ጌታቸው ረዳ መንገድ የኢትዮጵያ የመዳኛዋ መንገድ ነው። በኢትዮጵያ የፖለቲካ የልዩነት መድረክ ውስጥ ላይ ካየናቸው ልዩነቶች ሁሉ ትልቁ ልዩነት በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና በአቶ ጌታቸው ረዳ መካከል የተፈጠሩት ልዩነቶች የሰማይና የምድር የሚያክሉ ልዩነቶች እንደነበሩ እናስታውሳለን። ኢትዮጵያዊ ጀግኖች ናቸው። ከዶክተር አብይና ከጌታቸው ረዳ መታረቅ በላይ ለኔ ትልቁ ጉዳይ ምን መሰላችሁ? በዚህን ያክል የፖለቲካ ርቀት ውስጥ ያሉ ሰዎች ስለ ኢትዮጵያ እንደገና መፍትሄ መፈለግና እንደገና ማሰብ እንዳለባቸው በጋራ ተስማምተው ህመማቸውን ትተው ከህመማቸውና ከግለሰባዊ ፍላጎታቸው በላይ ሀገር የሚባለውን ጉዳይ አስቀድመው ኢትዮጵያ ነገ የሚመጡ ትውልዶች በሙሉ ይህ ከተደፈረ ሌላ የፖለቲካ ልዩነት ሊደፈር የማይችልበት ምንም አይነት መንገድ እንደሌለ ያሳዩ ምልክቶች ናቸው። ሐሳብ አለመቀየርን እንደ ጀግንነት እየነገራችሁ በጠማማ ሐሳብ ብዙዎች እንዲቆሙ አታድርጉ። ለአቶ ጌታቸውና ለጠቅላይ ሚኒስትሩ ብቻ አይደለም። ይህ ለማንኛውም የፖለቲካ ኃይሎች በኢትዮጵያ ጉዳይ ላይ ትናንት የነበረው ምዕራፍ ዘግተው በመቀራረብ ኢትዮጵያ ለማዳን በቅዱስ አጠራር ከተጠራሩ ኢትዮጵያዊ ጀግኖች ብለን መቁጠር እንጂ ለምን ሐሳብን ቀየር ከሐሳቡን የካደ የቀየረ እያል ማሸማቀቅ የለብንም። እኔ በዚህ ጉዳይ ላይ ለኢፌዴሪ ጠቅላይ ሚኒስትር በጣም ትልቅ ክሬዲት መስጠት እፈልጋለሁ። አንድ ጊዜ በምንኖርበት ምድር ስለ ሐሳባችንና ስለ ሐሳቢያችን ግለሰባዊ ፍላጎትን ከሀገር ሐሳቤ በታች ማስገዛት የነገን ትውልድ እያዩ የራስን ፍላጎት ዝቅ ማድረግን አስተምረውናል። ኢትዮጵያ እንዲህ አይነት መንገዶችን በመድገም በመንገዱ ውስጥ ላይ ደግሞ ወደ ከፍታዋና ወደ ብልጽግናዋ ትደርሳለች። ያለ ጥርጥር የምነግራችሁ ደግሞ የኢትዮጵያ ከፍታና የኢትዮጵያ ነገ እጅግ በጣም ቅርብ ነው። ኢትዮ 360 ሚዲያ ላይ ምንድነው እየተፈጠረ ያለው? ጋዜጠኞቹም እርስ በርስ መነቋቆር ጀምረዋል። አሁንም ምለው የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ የኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ
ከኛ ጋር አንዲትም ስንጣሪ ልዩነት የለህም። መብት ያለ መስሎ ከሆነ ተሳስተሃል። ተሸክሚያቸዋለሁ ምትል ከሆነ አልተሸከምክም። እኛ ነን የተሸከምነው። እርግጠኛ ነገር ተሸክመን እኔ ኖር ነው። ቢገባህ ኖሮ አየር ላይ ቁጭ ብለህ ያን ሁሉ ስታወራ ዝም የተባልከው ስለተሸከምነ ነው እንጂ አውቀህ አይደለም። እኔ አጠገቡ ቁጭ ብዬ የምሰራውን ሰው እያፈንታ የሰብአዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰብአዊ መብት ተሟጋች የሚሆነው። ያ አይደለም። ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው። ምናልባት የሰብአዊ መብት ተሟጋች ምናምን የተባለው ሀብታሙ ይገባሉ አላውቅም። ምክንያቱም እዛ ጋር እያየን ነው ማንግባባው፣ እዛ ጋር ያየኛል። ነገር ግን ለሀብታሙን የዛ ቢሮ መሆን ለሀብታሙ ሸክም ነው። ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። ያ ደግሞ አይሳካልም። በእርግጠኝነት ነገር አይሳካም። የማንም እዚህ ግድም የማይባል ሰው በፖለቲካው የማይታወቅ ሰው እኮ ነው መንግስትን እየሰደበ ቪዲዮ ነው ስቱዲዮ ከፍቶ ቁጭ አለ። ምንም አትለው። እዚህ ግድም አትለው። የፖለቲካ አቅም የሚባል ነገር የሌለው ፖለቲካዊ ትንታኔ መስጠት የማይችል ታሪካዊ ዳራዎችን የማይገነዘብ ከባዶ ሜዳ ተነስቶ መንግስትን ስለሰደበ ብቻ የሚጎላበት ሀገር ነው። በመቀጠልም ታማኝ በየነ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸውን አዝናኝ ቃለ መጠየቅ ላስደምጥ። አንዴ መነጽሮን ያውልቁልኝ፣ መነጽሮን ያድርጉ። በጣም አመሰግናለሁ። የመጀመሪያው ጥያቄ ከቀድሞ መሪ ከኮሎኔል መንግስቱ ኃይለማርያም ጋር ሁኔታዎችን ባመቻች በርሶ በኩል ተገናኝቶ ለመነጋገር ይቻላል ወይ? እንዴት ሊመጣ ይችላል? አይሆንም። እሺ። ብዙ ሰው በእናቶ ኤርትራዊ ስለሆኑ ለኤርትራ ያገዛሉ፣ ለኤርትራ ያደላሉ እያለ ያማል ይተቻል። እርሶን ኢትዮጵያዊ ናቸው ብሎ በእርግጠኝነት መውሰድ ይቻላል? እርግጠኛ መሆን አይቻልም። እርግጠኛ መሆን አይቻልም በፍጹም። ሌላው ለተጠየቁት ጥያቄ ቀጥተኛ መልስ ከመመለስ ይልቅ በተዘዋዋሪ ይሄዳሉ ወይም ደግሞ ጥያቄውን በቀጥታ መለስ ሲችሉ ዙሪያውን ነው የሚዞሩት የሚል ትችት አለ። እስቲ እኔ ቀጥተኛ ጥያቄ ልጠይቅዎትና ቀጥተኛ መልስ ይመልሱልኝ። ከኢትዮጵያና ከኤርትራ በኢኮኖሚ ማንኛቸው የተሻሉ ናቸው? ሁላችንም እንደምናውቀው ኮሪያ ከሱዳን የተሻለ ደረጃ ላይ ነች ያለችው። የለም አቶ መለስ፣ የኔ ጥያቄ ቀጥታ ነው፣ ቀጥታ ይመልሱልኝ። የኔ ጥያቄ ከኤርትራና ከኢትዮጵያ በኢኮኖሚ ማንኛቸው ያደጉ ናቸው? ቀጥታ ነው ጥያቄ፣ ቀጥታ ይመልሱልኝ። ጋና ከታይዋን የተሻለ ደረጃ ላይ ነበረች በእድገት። ለጥያቄ በቂ መልስ እየሰጡኝ አይመስለኝም። ወደ ሌላው ጥያቄ አልፋለሁ። በልጅነቶ ምን አይነት ሰው ነበሩ? ረጋ ያሉ፣ እየሰከኑ፣ እንደው ሌት አይነት ነበሩ? ፈጣን፣ በጣም ፈጣን። ታዲያ ከሰፈር ልጆች ጋር ሲውሉ በምን ይዝናኑ ነበር? በማጋጨት። እሺ። ከኢትዮጵያ የህብረተሰብ ክፍል ውስጥ የሚወዱት የትኛውን የህብረተሰብ ክፍል ነው? በመጀመሪያ የሚሰለፈው አርሶ አደሩ ነው። አርሶ አደሩ ከሆነ ታዲያ ለዚህ ለሚወዱት አርሶ አደር ምን ሊያደርጉ እንዳሰቡ፣ ለሀገሩ ምን ለማድረግ ሐሳብ እንዳሉት እስቲ ባጭሩ ይግለጹልኝ። with the right policy, with the right commitment, again with the same passion and commitment መስራት ነው። I prefer to be passionate about everything that I do። ጠቅላይ ሚኒስትር መለስ የሚወዱት አርሶ አደሩን ከሆነ አርሶ አደሩ ደግሞ የሚገባው ብሔራዊ ቋንቋ ያለው ለምን በእንግሊዘኛ መናገር አስፈልገውት? የምሁር ቫልዩ ይመስለኛል። ሌላው ጠቅላይ ሚኒስትር መለስ ፓርቲያችሁ ህወሓት ለሁለት ሲከፈል አደጋ ይገጥመኛል፣ ስልጣን ላጣ ይችል ይሆናል ብለው ተጠራጥረው ያውቃሉ? ተጠራጥሬ ነበር። እሺ። ድርጅቱ ለሁለት ከተከፈለ በኋላ መንግስቱ አሁን እንዴት ነው? ለፍስፍስ አመራር ነው። ጠቅላይ ሚኒስትር መለስ ከኤርትራ ጋር የነበራችሁን ግንኙነት እንዴት ይገልጹታል? እንደዚህ እንደ ጠጉርና ማበጠሪያ በጣም ኢንተርፔኔትሬት ያደረገ። ታዲያ ለምን አትታረቁ? ትላንትና እንደዚህ ብዬ በስንት ሞራልና እንትን ተነቃንቄ ሳበቃ ውጤቱ ይሄ ነው። ሌላስ በሞከር ያው ነው። ዋጋ የለውም ይሄ ነገር። እንደው ጠቅላይ ሚኒስትር መለስ የኤርትራ ጉዳይ ከተነሳ ብዙ ኢትዮጵያዊ እርስዎን ተሳስተዋል ብሎ የሚያነሳው ነገር አለ። የት ላይ ነው የተሳሳትኩት? እንግዲህ ስተቱ የኢትዮጵያ መሪ ሆነው ለኤርትራ ነጻነት ወይም ለኤርትራ መገንጠል ከፍተኛ ድጋፍ ሰጥተዋል፣ እውቅናንም ሰጥተዋል ይለውታል። በተጨማሪ ደግሞ አሁን በቅርቡ
ባድመን ለኤርትራ ለመስጠት ተስማምተዋል። ወደፊት ሌላ መሬት ወይም ሌላ አገር እንደማይሰጡ ምን ማረጋገጫ ይሰጡናል? ማረጋገጫ ሰርቲፊኬት ብለን መስጠት አንችልም። የለም ህዝቡ ሌላ መሬት እንደማይሰጡ ዋስትና ይስጡኝ ቢል መልሶት ምንድነው? መልስ የለኝም ዋስትና ከመስጠት አንፃር። እሺ ሌላ ከፖለቲካ ወጣ ያለ ጥያቄ ነው። ብዙ ሰው ከኮሎኔል መንግስቱም ጋር በማወዳደር እንደሆነ አላውቅም እርሶን ቆንጆ ናቸው ይላል። እንዴት ያውታል? ዶሮን ሲያታልሏት በሆነ ነገር ጣሏት የሚባል ነገር አለ። ጠቅላይ ሚኒስትር መለስ ከሚስቶ ጋር ያለው ግንኙነት እንዴት ነው? የትኛው ሚስት ነች? አይ እቤት ያሉትን ማለት ነው። እንደ አድርስና ቢለያዩ የሚስቶ መብት ምን ድረስ ነው? ስትፋታ ሺ ጎዝ ዊዘር ሃፍ አሁን እንደሚሉኝ እንግዲህ ሚስቶ ቢፋቱ እኩል በኩል ሙሉ ንብረት መካፈል ይችላሉ ማለት ነው። ሴትዮዋ ማመለካከቷ ነብር ሆና ይሄን ዲማንድ የምታረግ አይደለችም። እንደው አዲስ አበባ ከመጡ ከምንም አይነት ሴት ጋር ምንም አይነት ግንኙነት የለውትም። ያንን መነካካት አያስፈልግም አይገባም። ሌላው ጠቅላይ ሚኒስትር መለስ በረሃ ያላችሁ በመቾት እንዳልኖራችሁ እናውቃለን። አሁን ግን በትረ ስልጣኑን ከያዛችሁ በተለይ ምርሶን በመሪነት ከተቀመጡ በኋላ ሌላው ቀርቶ በዲዛይነር የተሰራ ልብስ ነው የሚለብሱት ይባላል። ይሄ እውነት ነው ወይ? አይ ዶንት ወሪ ይችን ልብስ ማን እንደሰፋት አላውቅም። ፈባናት በሳሎት ገዛዋት ለበስኩ። የዲሞክራሲ አንዱ ገጽታ ማንም ሰው የመሰለውን እምነት የማራመድና የመናገር ነው። ታዲያ አሁን እናንተ እንደምትሉ ዲሞክራሲን እየገነባን ነው ካላችሁ እኔ አገሬ ገብቼ እንደፈለኩ መናገር እንደፈለኩ ስለርሶ መናገር እችላለሁ። እኔን ግን የኔን ሐሳብ ግን አትንካ። ሌላው ጠቅላይ ሚኒስትር መለስ ድሮ የኮሙኒስት አራማጅ ነበሩ። አሁን የነጻ ገበያ አራማጅ ነዋል። አሁን ሌላ ስራ ቢመጣ እንደገና ይገለበጣሉ። ምናልባት ይገለበጥ ይሆናል። በግሌ ግን በግል ብገለበጥም ለውጥ ላይ ያመጣ ይችላል። በግሎ የሚያስደስተኝ ብለው የሚመለከቱት ቪዲዮ ፊልም ወይም ሌላ ነገር አለ? ምንድነው በግሎ የሚያስደስተው? ስለ ቱትሲና ሁቱ እንጂ አጫጭር ጥያቄ ልጠይቀውትና አጫጭር መልስ ይስጡኝ። አቶ ሰያ አብርሃ አንድ ጊዜ አፈንግጧል። ከዛ ሲፈልግ ገደል ይግባ። በግሎት የማይወዱት የፖለቲካ ፍልስፍና ወይም ቋንቋ ምንድነው? አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት። እሺ ከፖለቲካ ስድብ ደስ የሚለው ትምክህተኛ፣ ጠባብ ወዘተ ስልጣን ከወጡበት ጊዜ ጀምሮ ላለፉት 13 ዓመታት በአማካይ ኢትዮጵያ ውስጥ ስንት ሰው ይገደላል? 4፣ 5፣ 10፣ 50። ጠቅላይ ሚኒስትር መለስ ሀገሪቷን በምን ሁኔታ ነው የምትመሯት? በግምት። ጠቅላይ ሚኒስትር መለስ ከልብ አመሰግናለሁ። በበኩሌ በደስታ መቀበለው ነው። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።